ናቸው። አቡነ ቀውስጦስ ገዳም ነው የምንገኘው። ትንሽ ስለ አቡነ ቀውስጦስ ይነግሩናል። ንፋስ አለ። ምናልባት ድምጹ በደንብ የሚገባ ከሆነ ባላክም እንግዲህ ስለ አቡነ ቀውስጦስ ገዳም ይንገሩን። አባታችንም አሉ ማን ነው ይባሉ? ከዚህ መምህር ተገኝ ነገር ይባላል። ነው እንግዲህ እንግዲህ ምናልባት እዚህ አባታችን አቡነ ቀውስጦስ ምናልባት ከእንትና የመጡት ኢቲሳ መጥተው እንግዲህ የወንድማቸው ልጅ ነው የአቡነ ተክለ ሃይማኖት። አይ እግዚአብሔር እና ምን ጽዮን እህትማማቾች ናቸው። የአቡነ ተክለ ሃይማኖት እናትና የአቡነ ቀውስጦስ ታናሽና ታላቅ ናቸው። ስለዚህ እነሱም አሁን እዚህ ቦታ ላይ ከዛ ወንድማቸው ልጅ ይኩኖ አምላክ የሚባል አምደ ጽዮን የሚባል ይኩኖ አምላክ እሱን ያስገደላቸው ከዚህ በ12 ወታደሮች ይላል 16 ነው የሚለው እንትሉ ላይ 12 ይላል። እንግዲህ እዚህ አምጥቶ በጨለማ እዛች ወጋቸው ነው የሚለው ገዳይ መቀመጫ ይባላል። ይህቺ በዚህ ጋር ጸበሏ ታሳያችሁ ታዋታላችሁ ለወደፊት እዛ ጋር እንግዲህ ከዛ ሲያስገድላቸው በጨለማ ሸሽጎ ነው። ባለስልጣን ነበርና ንጉስ ነበርና በአገሩ እንዳያስገድላቸው አዎ ገዳይ ይባላል። ነፍሰ ገዳይ እንዳይባል ነው እዚህ አምጥቶ ደብቆ ያስገደላቸው ሰው እንዳይበት ነው። ከዛ ደማቸው እስከ መራቤቴ እስከ ጀማ ድረስ ፈሰሰ። ከዛ ይሄ ቀን ሆነ። ይሄኛው በዚህ በከፊል ጥቁር ዶር ለሊት ነው ያስገደላቸው። ነው አባታችን ቃል ኪዳናቸው በዚህ ቦታ ላይ መጥቶ ያረፈ በጸበላቸው የተጠመቀ ጸበላቸውን የተቀበለ ወይንም ስጋው ደግሞ የተቀበለ እንደ አምሳለ ኢየሩሳሌም አረግልሃለሁ ቃል ኪዳን ገብቶ አምሳለ ኢየሩሳሌም እንደሄደ እዚህ ጋር ይመጣል። ጥር ግንቦት 21 ቀንና ጥር 21 ቀን የተወለዱበት ጥር የተወለዱበት ልደትሽ በልደቴ ጥር 21 ቀን ደግሞ ረፍትሽ በረፍቴ ቃል ኪዳን ገብቶ በሷ በቤታችን ነው። ስለዚህ የአባታችን ቃል ኪዳናቸው ይሄ ነው። ተጨማሪ መጽሔት አለ ያሳይ ቅድም ያሉትን ይገሙት አባታችን ይቀሰገሙ አሁን ማለት እዚህ ጋር የመቀመጫ እንግዲህ የበዮ መኮንን ነው። አባታቸው ገላውዲዮስ እናታቸው መጽዮን ይባላሉ። ማርያም ዘመና ደግሞ ከኩኗም ጋር አላገራ የሚባለው ቁባት ያበጅ ይዘቱ ይላል። ሌላ አካባቢ አሁን ዛስ በበረከት ጎበኛዋለሁ ባረክ በልጄ ወለቁ ልጅ ባርክልሃለሁ ማለት ይሄ ቦታ ክብርና ጸጋ ሰጥቶታል። ያ ተወልዶ ያደገው ይሄም ልጅ አሁን ተወልዶ ያደገው
ገበሬው እንጋሽ እዛ ጋር ጫካው ሲያስመጣ ባመጋለ ዳቂ እቺ ልጅ አሁን የ80 ቀን ትሆናለች። ዝምቡት ከስማት ካልኪላቸው እስከ 88 ይላል። እግሩ ላይ እንዳየነው በብራን ነው የተመለከቱት። በወረቀቱ ግን ያለው ይሆናል። እኔ በብራን ነው ያቃልሱ ብራን ነው ይሄን ይላል። ሀገራችን የተቀደሰች ነው። ልዩ ስሟ ገዳይ መቀመጫ በበዮ መኮንን የሚያጠግበንኛ ገዳይ መቀመጫ ልዩ ቦታ ኮሶ አረ ኮሶ ብቻ ነበር ቤተክርስቲያን ዙሪያው ነው ላጁ ኮሶ ብቻ ነበር እዚህ ቦታ ላይ ሄዶ አሁን በይታ ገዳም እንግዲህ እዛ ማዶ እንግዲህ አቡነ ቆስጦስና አቡነ ዜና ማርቆስ ፊት ለፊት ይታያሉ። እሺ እንሂድ ደግሞ ውስጥ ያለውን ነገር እንስማና ደግሞ